እኔ የአርሰናል ደጋፊ እንዳይደብረው ብዬ ነው እንጂ ከበፊትም ይሄ ልጅ ከኛ ጋር ስሙ ሲያዝ አልተመቸኝም ነበር። ሶስት መሰረታዊ ችግሮች አሉበት ቪኒ። ምን እንደሆነ አሁን ልዘርዝርላችሁ። ኮፒንግ ሼር እያደረጋችሁ የመጀመሪያው ችግር ነጭናጫ ነው። እኛ የእግር ኳስ ባህላችንን ያበላሽብናል። እኛ እየተዝናናን ኢንተርቴን እያደረግን ኳስ ማየት ነው የምንፈልገው። ይሄ ልጅ ግን በንጭንጩ ኳሱን ያበላሽብናል። የሆነ ደጋፊን ሄዶ ተንኩሶ ማለት ነው የዘረኝነት ጥቃት ፈጽሞብኝ ብሎ ነው ገብቷል አይደል? አያስፈልገንም። አንደኛ ለዚህ ሁለተኛ ነገር ደግሞ ሱስ አለበት። በቃ ገዘፍ ያለ ሱስ አለበት። ዲቴል የሱሱን ዝርዝር አልነግራችሁም። ለምን ይገብራል? እሱ የምንገናኝበት ቦታ አለ ገብቷል፣ እንተዋወቃለን። ያ ስለሆነ ቀደም ስንገናኝ ሼም ይዘኛል አልፈልግም። ገብቷል አይደል? ሱስ አለበት። ሶስተኛ ነገር ደግሞ መልበሻ ቤት ይበጠብጣል። በቃ ለሱ የሁሉ ደሞዝ ተከፍለን እነስታር በሚከፋካ እኛስ እነራይስ እኛስ ካሉ ስቅኝ ላይ ምንድነው እንዴ? እኛም ችግር ውስጥ መግባታችን ነው ጀመር ስለሆነ ወይኔ ስቅታ አያስፈልገን። ይሄ ልላችሁ ነው የመጣሁት ጀማው። ለማንኛውም ዞሊስን ያላየ ቪኒን ያመሰግናል። ለዞሊስ አዲስ ቪዲዮ ይዤለት መመጣ ይሆናል ጀማ። እንዳይደብር ያርሰናል ደጋፊ ይመጣው። ቪኒሺየስ ጁኒየር ሪያል ማድሪድ ለመቆየት እስከ 2032 የሚያቆየውን ኮንትራት ተስማማና ዛሬ ፈረመ ይላል። አጣ ነው ማን ተሸነፍን፣ በማድሪድ ተሸነፍን። ምንም ማለት አይደለም። እኔ ግርም ያለኝ ግን ማን የፕሪሚየር ሊግ ደጋፊዎች ደስ አላችሁ እንዴ? ማን ፒኤስጂ ናችሁ እንዴ? ማን ፒኤስጂ ናችሁ? ፒኤስጂ ብቻ ነው ተረፍኩ ማለት የሚችለው ገባ አይደለ? ምን እናንተ እኮ ማርቲኔሊ በቃል አባቴ ለእናንተ ምን አባህ ልታመጣ ገባ አይደለ? ፒኤስጂ አመለጠኝ ነው የሚለው። በቃ ፒኤስጂ አመለጠኝ። ይሄ ሪያሊቲው ነው። ባይዘው ማን ሀቅና አውራ ከተባለ ማን አርሰናል፣ እኔ እንዳልኩት አርሰናል ገንዘቡን አዘጋጅቷል፣ ሁሉም ስራ ሰርቷል። ማድሪድ ግን ደሞዝ ጨመረ። በቃ ማድሪድ ደግሞ ገባር ማድሪድ የሚፈልገውን ተጫዋች አትወስድበት ገባር አልጨምርልህም በቃ ዘረል ከፈለክ ምናምን ብሎት እኛ አዘጋጅተን ነበር፣ አሰብስፈን እየጠበቅን ነበር። ማድሪድ ግን አቋሙን አስተካከለና ቪኒሺየስ ጁኒየርን ክብር ሰጠው። ማድሪድ ደግሞ ተከብረህ ደግሞ መቅረት ከባድ ነው ገባር። ሰርጂዮ ራሞስ ማን ዩናይትድን እንዳደረገው ነው ቪኒኛን ያደረገው ገባር። አረ ላሽ ምን ሼ ነው አንዳንዴ ሪጀክት በማድሪድ ተጫዋች ሪጀክት መደረግ ራሱ ያኮራል መሰለኝ። ከዩናይትድ ደጋፊዎች በጣም ስለሚኮሩበት ማነው ራሞስ የዛኔ አገርቷቸው ኮንትራት ያደሰበትን ሲቹዌሽን ስለሚኮሩበት በቃ በዚህ እንኩራበት ስለሙከራችን ብቻ ማለት የሲቲ ደጋፊ፣ የሊቨርፑል ደጋፊ፣ የቸልሲ ደጋፊ፣ የማን ዩናይትድ ደጋፊ፣ የስፐርስ ደጋፊ ምን እንደሚያጋጥማችሁ ታውቃላችሁ። 38 ሳምንት ሙሉ አትደሰቱ። ፒኤስጂዎች ግን እናቴን በማርቲኔሊም ታመጫዋለሽ። ፒኤስጂ ላይ ነው ምዝተው። አንተ ማን ነህ? ወያላ ተነስ ንቃ ነጋ እኮ ነጋ። ምን ነው ቪኒሺየስ እያልክ በተኛህበት ስትቃዥ ነበረ። ምን ነው በሰላም ነው? በህልምህ እያየኸው ነው እንዴ? አይ አንተ ተመለስ፣ ወደ ገሃዙ ዓለም ተመለስ። ቪኒ የሪያል ማድሪድ ተጫዋች ነው። እሺ ወያላ። አዎ አንተ ማርቲኔሊ አለልህ ደግሞ ማንዳት ሲያመጣው ዞሊስ የሚባል አለልህ እንጂ ቪኒ የማድሪድ ኡፉ ነው። ካካ አይነካም። እሺ ንቃሁን በደንብ ውሃ ታረጨ። ተነስ በቃ መስራት አልቻልንም። መድኃኒዓለምን ከፈተን ያለን ወላሶኝ አያስጩ አበደቡ ሰራማና ቪኒሺየስ ወደ ማድሪድ ሂር ዊጎ እና ቪኒሺየስ እንዳላችሁ መጀመሪያ ላይ ራሴን ከሻምፒዮንስ ሊግ ለማግለልና የትናንሽ ክለቦችን ዋንጫ ስሜት ለማወቅ ልመጣ ነበረ ግን አልቻልኩም ብሏል። ሰበር ዜና ታማኙ ዘጋቢ ፋብሪዚዮ እንደዘገበው ከሆነ 6 ዓመት በሪያል ማድሪድ ቤት የሚያቆየውን ኮንትራት ለመፈረም ተስማምቷል። አርሰናል የመሰለ ትልቅ ክለብ ለደሞዝ መደራደሪያነት መጠቀምህ አንተም ኤጀንቶችን በጣም ክፉ ናቸው። ከመጀመሪያው ፋብሪዚዮ እንደዘገበው ከሆነ ከመጀመሪያውም ጀምሮ በቃ በሪያል ማድሪድ ቤት መቆየት እንዳይፈልግና የመውጣት ሐሳብ የለም። ከኮንትራቱ ላይ የሆነ ነገር ፈለገ ደሞዝ ምናምን ነገር እሷን ብቻ ነበር የሚፈልገው እንጂ ጭራሽ የመውጣት ፍላጎት ራሱ የለውም ነበር። ክፉ ነህ ቪኒ፣ ክፉ ነህ። የሴጣን ጆሮ ይደፈን። ከዚህ በኋላ አይመጣም መቼም ውሸት ነው አይለንም ፋብሪዚዮ ሮማንም ዴቪድ ኦርንስታይን ቢመጣ ባይዘው የሚጠቀመው ልጁ ነበር። ባይዘው አርሰናል ቤት ቢመጣ የብሬ ነው የግል ስኬቶች ማለት ነው። ከሪያል ማድሪድ የተሻለ አርሰናል ይሻለው ነበር
ለዚህ አጋጭቱን ያስቀየረ ቪኒሽስ ማለት ነው። እና አሁን አይመጣም መቼም እውነቱን ቢመጣ ኖሮ ይሄ ልጅ እመኑን ባላንዶር የማንሳት ቻንስ ነበረው። አንድ ሁለተኛ ደግሞ ከፍተኛ ጎል ለማስቆጠርም እድል ነበረው። ምክንያቱም ልጁ ብቻውን ምንም ማድረግ የሚችል ተጫዋች ነው። የምሬን ነው። ፕሪሚየር ሊግ ላይ ያሉ ከሚባሉ አጥቂዎች የተሻለ ነው። ቁም ነገር ማለት ነው። ቁም ነገር ቢመጣ ነው ይሄ ሁሉ ኢፍ ነው ያርገውና የሰይጣን ዮሮ ማለት ነው። ሲቀጥል ደግሞ የግል ስኬቶች የተሻለ የሚልቅበት አርሰናል ቤት ነበር። ምክንያቱም እዛ ቤት ማን አለ? እነ ቤሊንጋም አሉ፣ እነ ዲክታተሩ ክሊያን መፓፒ አሉ፣ ሌሎችም ወጣቱ አሁን የፈረመው እኛና ያገረጣው ዝንጅብሉ አለ። ከባድ ነውና የራሱን ኬር ነው ያበላሽ። ሪያል ማድሪድን ጠቀመ። ቢመጣ ግን አርሰናል ቤት የሚጠቀመው የነበረ ከአርሰናልንም ይጠቅመዋል፣ ግን ከአርሰናል በላይ ሞር የሱ ኬረር ይጠቀም ነበር። አይመጣም ግን እድር ላይ የዘራሃትን ታጭዳታለህ። ቪኒሲየስ ሰው የዘራውን ነው የሚያጭደው። ይሄ ሌባ ኮንትራት ማራዘሚያ አድርጎ ተጠቀመባቸው። በኢየሱስ ስም 6 ዓመት አሳምኗቸው ነበር። እኔ ተው ጤነኛ አይምሮ ያለው ሰው ቪኒ በምንም ታምር አርሰናል አይገባም አልኩ። ቲኛ ለአርሰናሎች እኮ እናስፈርመዋለን። አንድሬ ቤርታ አሉ 2032 ድረስ እንካ ብላ የ6 ዓመት ኮንትራት ሲያዩ አልጣመውም። መጨመር አለበት አለ ቪኒ። ማን ይፈልገኛል? አርሰናል ይፈልጋል አለች። በቃ ምን አባቱ ይኸው ተጠቀመባቸው። እሱ ኮንትራቱን ማራዘም ያርጎ ተጠቀመባቸው። አራዘም። ይኸው እነሱ ከማን ጋር ቀሩ? ከማርቲኔሊ ጋር። ማርቲኔሊ ማይጂ አታስቡ፣ አያሳፍራችሁም። ግን እወቁ ቦታችሁም ብያችኋል። በቃ ዲሉዥን አላትሁኑ፣ ረጋ በሉ። ዝም ብሎ መፍጠን አንድ ዋንጫ መብላት እንደዚህ ያደርግም ብያችሁ ነበር። ረጋ ማለት ነው። ሰከን ዘሎ ቪኒ ላይ ከባድ ነው። መጀመሪያ ሞርጋን ሮጀርስን አልቀማችሁም ከቼልሲ አለ። ከዛ ሞርጋን ሮጀርስ ገንዘቡ አይገባውም ማለት እሺ ያለ ችግር የለውም ቪኒ ነው የምናመጣው አላችሁ። ያው የማርቲኔሊ ማሾፊያ ትሆኛታለሽ ኔክስት ሲዝን። ቆይ ጠብቂ። ታናው ወጣ አውራኝ እያንዳንዱ የአርሰናል ደጋፊ ቪኒን አታስፈረሙም ብሎ ለናቀ ወያላ የሻሼ ማጣሪ ሼር አርግለት። አህለን ወሳህለን አለን እንዳለን ወጣ ብለን ደረታችንን ነፍተን እንዳልነውም አታስፈርሙትም ብለን ቪኒዬን ማለ ወዴትም አልሄድም እያለ ማድሪድ ጥዬ ወደታች ራሴን አልፈጠፍጥም እያለ ቪኒዬ ቪኒሺየስ በስተመጨረሻ የወያላን አንጀት በልቶ እስከ 2032 ለማድሪድ ፈረም። ወይኔ ኧረ በስመ አብ ፕሮፋይል ሲያጠፋኝ መጣ መስሎ ነበር ወይ? ወይኔ ሰውየው ሲጀምር ጥቅሙን ፍለጋ ነው እንጂ ያጠፋፋው እንደ ማድሪድ ሊያውቁታል ብለህ ታስባለህ? ኧረ መቼም ጥቅሙን አጎሎም። ቪኒሺየስ የሚያል ትልቅ ተጫዋች እኮ ነው የሚፈልገው ራሱ ማድሪድ እኮ። ጭራሽ ቪኒሺየስን ቁልፍ በስመ አብ ወይኔ በማርቲኔሊ ስትቃጠይ ነው አሁን። ሲጀመር ቪኒን ማንም አይፈልገውም። አዎ ማንም አይፈልገውም። የአርሰናል ደጋፊዎችና አርሰናልን የሸወደው ዋናው ምክንያት ይሄ ነው ማለት ነው። ለምን እንደሆነ ላስረዳችሁ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በዚህ ሰዓት እንደ ቪኒ አይነትን ተጫዋች የማምጣት አቅም ላይ አይደሉም በጣም ትልልቅ ቡድኖች። ለምሳሌ ማንቸስተር ዩናይትድ በዚህ ሰዓት ቪኒን አምጥቶ ያን የሚያክል ደሞዝ የመቀለብ ፍላጎት የለውም፣ ሐሳቡም የለውም ማለት ነው። ለዚህ ማንቸስተር ዩናይትድን የሚያክል ትልቅ ክለብ የለም ማለት ነው በዚህ ዝውውር። ሌሎቹን ትልልቅ ክለቦች ብንመለከት እንደ ባየር ሙኒክ እንደ ፒኤስጂ በዚህ ሰዓት ያሉትን ቡድኖች ብንመለከት አቅሞ ያላቸውን ደግሞ በሱ ቦታ በተመሳሳይ ቦታ እንደ ቪኒ አይነት ተጫዋች አላቸው። ሲቀጥል ደግሞ እንደ ቪኒ አይነት ተጫዋችም አለመፈለግ የሚባል ነገር አለ። ስለዚህ አርሰናል ፈላጊ የሌለው ተጫዋች ያገኛሉ ብላ አሰበች። ለትም የሚፈልገው ተጫዋች ቲም የለምና እኔ ራሴ ብገባ ላገኘው እችላለሁ ሪያል ማድሪድን ከለቀቀ እንጂ አንድ ሌላ ክለብ ተደራዳሪ ቢኖር አርሰናል በተሻለ ሂዶ ይነጥቃታል ማለት ነው። ስለዚህ አርሰናል ይሄን አስባ ፍላጎት እንዳላት አሳየች። የሚፈልገኝ አለ ማለት ነው አለ ቪኒ። አየህ የሚፈልገኝ ካለማ ሪያል ማድሪድን እንደ ማስፈራሪያ ልጠቀመው። በቃ እንደዛ ተጠቀመባችሁ። ገባ? ማስፈራሪያ የሚፈልገኝ አለ። እነሱም ቪኒን በዚህ ሰዓት መውሰድ የሚችል አይነት ቡድን የለም ወይም ደግሞ ቪኒን የሚፈልገው አይነት ቲም የለም ብለው ስላሰቡ ያን ያክል ድርድሩን አልፈሩም ነበር ሪያል ማድሪዶችም ማለት ነው። አርሰናል ጆካ ገባሽ ዝም ብለሽ አጃኮምሽ ማለት ያለ አቅምሽ ተንጠራራሽ። መንሱር አብዱልቃኒ ብሎታል በነገራችን ላይ በዚህ ሰዓት ለቪኒ መውረድ ነው ተጠቅሞብሽ እዛው ማድሪድ ነው የቀረው።
በቃ እርግጠኛ ሆኜ ነበር ሊወጣ እንደሚችል። እንደዛ ነው ሐሳቡ። ለካ ቀመረኛ ነው። ፊቱን አስቀይሮ ኃይለኛ ቀመረኛ ሆነ። አርሰናል የተባለች ትንሽ ቡድን ላይ ቁማር ሰራ ማለት ነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። One second. No, he's coming. He's coming to Arsenal. He's coming. My friend, he plays for a team with 15 Champions League. He has 2 himself. Why would he go to a team with 0? No, but he wants a new challenge. He wants a new challenge, not a death sentence. No, but he deleted his Instagram. All his pictures are gone. He's trying to go a new start. He's trying to make his big announcement. Bro, you got a new chin. The Face ID don't work to log in anymore. That's all that is. They really thought. Arsenal fans really thought. They had all the edits. They had all the posts. AFTV had 1 million posts. He's coming. He's coming. Guys, please, please, please. First it was Rodgers. Then it was Barcola. Then it was Vinny Jr. Oh, but we won the Premier League. We won the Premier League. You won it with corners. You won it with set pieces. Nobody's trying to play for that. No one's trying to listen to light bulb speech. Nobody's trying to listen to all that corny. We want to play for proper clubs here. We want to play for proper clubs. Having a great vacation. It just got 10 times better. Vinny Jr. extends with Real Madrid. He just saved a lot of noise pollution. A lot of noise pollution from Arsenal fans. We're feeling good. I'm feeling great. Everybody enjoy the rest of your weekend, because Vinny Jr. is Real Madrid, not going to the Premier League with Arsenal. Life is good. ቪኒ ወደ አርሰናል አልመጣም እያለ ሊያበሽቀ ለሚፈልገው ልጅ ሼር አርግለት። ፋሚሊ በደንብ ሼር ይደረግ ነው ማለት። ቪኒን እኛ የምንፈልገው ለሻምፒዮንስ ሊግ ነው እንጂ ለፕሪሚየር ሊግ አይደለም። ለፕሪሚየር ሊጉ ክሪስቶፍ ዞሊስ እና ማርቲኔሊ በቂ ናቸው። ብሩኖ ጉሜሬሽ ራሱ ባይመጣ እኛ ፕሪሚየር ሊጉ ያቅተናል ወይ? አያቅተንም እኮ አባቴ። እኛ ሻምፒዮንስ ሊግ ስለምንፈልግ ነው ቪኒንና ብሩኖ ጉሜሬሽን የምንፈልጋቸው። እንዴት ነው የምታስበው? አንተ እኮ ልታበሽቀኝ አትችልም። ለምንድን ነው ልታበሽቀኝ የማትችለው? አንተ እዛው ፕሪሚየር ሊጉ ላይ ነው። ገብቷል አይደል? እኛ ሀሳባችን ሻምፒዮንስ ሊጉ ላይ ነው። ፕሪሚየር ሊጉንማ እንደምንበለው ለምን ቪዲዮ አትሰራም? የ2026-27 የእንግሊዝ ፕሪሚየር ሊግ አሸናፊው አርሰናል ነው ብለህ እኮ ብትሰራ ይሻላል። እንኳን ፔፕ ጋርዲዮላ ወጥተው አይደለምና ሳይወጡም ራሱ ሻምፒዮን የሆንን እኛ ጀግኖቹ ዘገነርስ ነን አባቴ። በዚህ የምትተማመን ሰው ካለ በደንብ ሼር አድርግለት ነው ማለት። ቪኒሺየስ አልፈረመም ማለት የአርሰናል ባለሀብቶች፣ የአርሰናል አስተዳደር አካላት፣ የአርሰናል ኮቺንግ ስታፍ፣ የአርሰናል ዋና አሰልጣኝ ሆኖ ሚኬል አርቴታ እንዲሁም ደግሞ ስፖርቲንግ ዳይሬክተሩ አንድሪያ ቤርታ ምንም አይነት ጥረት አላደረጉም ማለት አይደለም። በእንግሊዝ እግር ኳስ ታሪክ ከፍተኛ የሆነ ሳምንታዊ ደሞዝ እና ጥቅማ ጥቅም እንዲሁም ደግሞ የእንግሊዝን የዝውውር ሪከርድ የሚሰብር ሂሳብ ለማቅረብ ከልጁ ጋር በግል ተስማምተው ነበር። ነገር ግን ልጁ እንግዲህ ሪያል ማድሪድን መርጧል። በቪኒሺየስ ጁኒየር እና በሪያል ማድሪድ መካከል ተፈጥሮ የነበረው ልዩነት እንግዲህ ቪኒሺየስ ጁኒየር እኔ ባሪያ ነኝ፣ ለነ ኪሊያን ምባፔ አሽቃብጣለሁ፣ እንዲሁም ደግሞ ለነ ጁድ ቤሊንግሃም አሸረግዳለሁ ብሎ ራሱን ስለመረጠ በዛው ቀርቷል ማለት ነው። ምንም ቅር እንዳትሰኙ ቪኒሺየስ ጁኒየር አልመጣ ማለት ሌሎች ተጫዋቾች አይመጡም ማለት አይደለም። በገበያው ላይ እንደ ቪኒሺየስ ጁኒየር ባይሆኑም እንኳን በጣም ጥሩ መንቀሳቀስ የሚችሉ ምርጥ ልጆች አሉ። በእርግጠኝነት እኔ በቤሪታ እተማመናለሁ፣ በሚኬል አርቴታ እተማመናለሁ፣ በነ ስታን ክሮንኬ በነ ጆሽ ኮሮንኬ እተማመናለሁ። ቆንጆ የሆነ ዝውውር መስኮት እንደምናሳልፍ አትጠራጠሩ። በዋናነት ደግሞ ዴክላን ራይስን የሚያሳርፈው ብሩኖ ጉማሬሽ ለአርሰናል መፈረሙ እጅግ ደስ የሚያሰኝ ዜና ነው። እንደ አርሰናል ደጋፊ ምንም ቅር እንዳትሰኙ መድፈኞቹ ይመቻችሁ። ሲጀመር ቪኒሺየስ ጁኒየር ባህሪው ለአርሰናል አይሆንም ጋይስ። መጥቶ ተጫዋቾቻችን ነው የሚያበላሽብን። ታዲያ በአሁኑ ሰዓት ቪኒሺየስ ጁኒየር በሪያል ማድሪድ እስከ 2032 ድረስ የሚያቆየውን ኮንትራት ለመፈረም ሙሉ በሙሉ እንደተስማማ ተረጋግጧል ጋይስ። በነገራችን ላይ ዴቪድ ኦርንስቲን እንደዘገበው ቪኒሺየስ ጁኒየር ማድሪድን ቢለቅ ኖሮ አርሰናልን ለመቀላቀል ከፍተኛ ፍላጎት ነበረው። ነገር ግን የተሻሻለ ደሞዝ ስላቀረቡለት ቪኒሺየስ ጁኒየር እዛው ለመቆየት ወስኗል። ይህም ኮንትራት እንዲራዘም ከፍተኛ ጫና ያሳደሩት አዲሱ አሰልጣኝ ጆዜ ሞሪኒዮ እንደሆኑ ተረጋግጧል። እፈልገዋለሁ በማለታቸው እንግዲህ ሪያል ማድሪድ ለተጫዋቹ ጨምሮ ለማቆየት ወስኗል ማለት ነው። በሌላ ወሳኝ መረጃ የማንቸስተር ሲቲው ሮድሪ ወደ ባርሴሎና ሊያቀናበት የሚችለው እድል እጅግ በጣም ሰፍቷል ጋይስ። ሪያል ማድሪድ በአሁኑ ሰዓት ሙሉ ስብስብ ይዟል። ካሁን በኋላ ተጫዋች ካልሸጠ በቀር ማስፈረም አይችልም። እንግዲህ ሮድሪም ደግሞ ባርሴሎናን መቀላቀል እንደሚፈልግ ነው የተሰማው። በተለይ ስፔን ብሔራዊ ቡድን ላይ አብሯቸው የተጫወታቸው ተጫዋቾች ወደ ባርሴሎና እንዲመጣ ከፍተኛ የማሳመን ሁኔታ
እንደሰሩ ተሰምቷል። ስለዚህ ሮድሪ ወደ ካታላኑ ክለብ ባርሴሎና የመሄዱ ነገር እየተረጋገጠ መጥቷል። ባርሴሎና ሲቲ የሚፈልገውን ገንዘብ ካቀረበ ማለት ነው። አሁን ለምሳሌ ማለት ነው ሁለት ፍቅረኛ ማቾች ወንዱና ሴቷ ቢጣሉ ሴቷ ወንዱን ለማስቀናት ብላ ወደ ሌላኛው ትሄዳለች። ሌላ ወንድ ጋር ትሆንና ከዛ ሌላኛው ወንድ ከሷ ጋር ሆኖ ሲያይ ይሄኛው ምን ይሆናል? ይቀናና ነይ በቃ ይላታል። ተሸንፊያለሁ በቃ ይቅርታ ሲላት ተመልሳ ትሄዳለች። ከዛ ያኛው ወንድ ምን ሆኖ እንደሚቀር አስቡት። አርሰናል ማለት ያኛው ወንድ ማለት ነው። እዚህኛው ጋር ያለው ደግሞ ማድሪድ ነው። መሀል ያለችው ማለት ቪኒ ነች ማለት ነው። አርሰናል ልክ እንደዛ ባጣ ቆየኙን ተፈነገለ። ምን እናርግሽው አሁን? እሺ እኛ በምን እናየው? ፕሪሲዝን ላይ ተሸነፋችሁ ብዬ አላበሽካችሁ። ምክንያቱም እኔ በፕሪሲዝን ሽንፈት ምናምን በሻሸቅ ሰው አይደለም ስለማቅ ማለት ነው። እውነቱን ግን በጣም ያስቃል እንደዚህ አይነት ነገር ሲያጋጥም። ምን ብለን ዝም እንበላችሁ? እሺ አሁን እናንተ እንዴት ነው እመኑኝ ትላላችሁ? በዚህ እመኑኝ ኤፍሲ ምን እናርግሽ? ለሱ ይገርማል እንዴ አለና ደግሞ ዣቪ አሎንሶ ዛሬ ምን መጣል? ዙቢሜንዲን እፈልገዋለሁ አምጡልኝ ብሎ ጠየቃቸው። የአሌክስ ስኮት ዝውውር የማይሳካለት ከሆነ ቼልሲ ዙቢሜንዲን ከአርሰናል ይነጥቀዋል ማለት ነው። ዙቢሜንዲ ደግሞ ከአርሰናል የመውጣት እድል አለው። ለምን ካላችሁኝ ብሩኖ ጉማሬሽ አርሰናል ስለገባ ከአርሰናል መውጣቱ አይቀርም። ስለዚህ ቼልሲ ደግሞ ይህን እድል አቅርቦለታል። ምን እንደሚፈጠር አብረን የምናይ ይሆናል ማለት ነው። ፎሎ ማድረግ እንዳይረሳ። ምንም ማድረግ አይቻልም አለ ቪኒ ጁኒየር። ቪኒሲየስ ጁኒየር ማለት ነው በሪያል ማድሪድ ቤት አዲሱን ኮንትራት ለመፈራረም ማለት ነው በቃል ደረጃ ከስምምነት እንደደረሰ በአሁኑ ሰዓት ጋዜጠኛ ፋብሪዚዮ ሮማኖ ነው እንግዲህ እየዘገበ የሚገኘው ማለት ነው። አይዞኝ አርሲዬ እንግዲህ ምንም ማድረግ አይቻልም። በቃ እንግዲህ ታፍታፍ ማለት ነው። ሌላው ይንገር እኛ ጋር እንዳትመጪ ባርኮ ለነገሩ 150 ያል ውሰዱት። እሱን ካልሆነ በቃ እንዴ ውሰዱት በቃ እሱን ትተነላችኋል። ከምን እንዴ ሰበር ዜና ቪኒ ጁኒየር በሪያል ማድሪድ እስከ 2032 ድረስ የሚያቆየውን አዲስ የ6 ዓመት ኮንትራት መፈራረሙ ተረጋግጧል። እንደሚታወቀው ኢንስታግራም ላይ እንዳለ ፖስቶቹን አጥፍቶ ነበር። አሁን ግን ምስሉ ላይ እንደምትመለከቱት ይህንን ፎቶ ፖስት አድርጓል ማለት ነው። የቪኒ ጁኒየርና የአርሰናል ጉዳይ አክትሞለታል። አልመጣም ቀረሁኝ አርሴ አልመጣም ቀረሁኝ ካንቺ የተሻለ አርሴ ጥቅም አገኘሁኝ። ቪኒሲየስ ለአርሰናል የላከው ነው። ሂር ዊ ጎ። ቪኒሲየስ በማድሪድ ቤት የሚያቆየውን የ6 ዓመት ኮንትራት እንደሚፈርም ፋብሪዚዮ አሳውቋል። ዘገነርስ ከፋችሁ እንዴ? በጣም ይከፋችኋል። ተስፋ አድርጎ ማጣት በጣም ነው የሚጎዳት። ምን ካልሆንኩ ነው ወይ ያለ ሁላ ቪኒሲየስ ቀረ ብለህ ትቦርቃለህ? የምርህን ነው? አንተን እኮ በማርቲኔሊ ሆና በማዱኪኒ እኮ ነው ለጥልጭ የፕሪሚየር ሊግ ሻምፒዮን ሆንኩት። ገና ቀኝ ግዛት ነው መገዛ በእነዚህ ልጆች እንዴ። ኧረ ምን እንዴ እኛ እኮ ማለት ነው ፕሪሚየር ሊጉ ላይ ገብቷል። እንትን የለውም ተፎካካሪ በአውሮፓ መድረክ ፍታችሁታል። ከሩብ ፍጻሜ ማለፍ አቅቷችኋል። እኛውን እስከ ፋይናልም እየደረስን ማለት ነው። እንደ ቪኒሲየስ አይነት ክላስ ያለው ተጫዋች ቻምፒዮንስ ሊጉንም እንዳመጣልን እንግሊዝንም እንድናስጠራበት ነው እንጂ ፕሪሚየር ሊጉን ደግሞ ለአንተ ማዱኪ ማክስ ዶመናንስ ሆኖ ጭራሽ ብሩኖ ጉማሬሽን ዘንድሮ ጨምሬ ነው። የምር አታስፈግሩ። እንደውም ደስ ይላችሁ ነበር የሚገባው ቪኒሲየስ ገብቶ በአውሮፓ መድረክ በደንብ ኮምፒቴት አድርገን ብናመጣላችሁ ነው ዋንጫው። እናንተ ማየትም እንደማትደርሱ እናውቃለን እኮ እና ደስ አይበልህ ሀቢቢ። ተረጋጋለ ማለት ያክል ነው። እነዚህ ሁለቱ ልጆች በቂ ነው አንተን ቅኝ ግዛት ለመግዛት ማለት ነው። ወዲዛ ጦር ዛቱላ